አባቶች በጥብቅ ካልጸለዩ ሶስተኛው ዓለም ጦርነት ግን አባቶች አሁን ብድግ ብለው ፈጣሪን እየለመኑ መታችን ይዘው የእነሱ ምህላ ካልሰማ መጥፋታችን ነው። 3 ጊዜ ይሆን ተማርካለች። አሁን ደግሞ ተመልሳ 4ኛ። አሁን እኛ እርስ በርሳችን እየተባላን ነው። አሁን ሌላ ፈረንጅ ወደኛ ቢመጣስ ማንም ይዋጋስ? እርስ በርሱ አንድ ለአንዱ ሊውጣው ኤፍሬም የወለደ ለምናሴ፣ ምናሴ የወለደ ኤፍሬም ብሎ የተነገረ ትንቢት እንደዚህ ብሎ ተዘጋጅቶ ያለ። በፊት ሳይንስ ሳይመጣ ኢትዮጵያ ምዕራብ ኢትዮጵያ፣ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ ይባላል እንጂ በቀበሌ በዚህ ገሌ ገሌ አይባልም ነበረ። ጠላት በስሟን መጣ ሲባል በሙሉ ወደ ስሟን ይመጣል። ጠላት በአድዋ መጣ ሲባል ይሄው ጎንደር ሄደው አፄ ዮሐንስ ሄደው ከጠላት ተዋጉ። አፄ ምኒልክም ሄደው አድዋ ስንት ነገር አድርገው ድል አደረጉ። አሁን በቀበሌ ቢሆን ኖሮ የራሳቸው ጉዳይ ይባል ነበር ማለት እንደ አሁን ቢሆን ኖሮ። አሁን ሰው የሌለ መሆን አውቃ ቅዱሳኑ አሁን ሌላ ጠላት እንዳይመጣ አሁን ማን ከለከለ? አሁን እስቲ እኛ ኃይል የለን። እነሱ እኮ ስንት ንኩራል፣ ስንት ሚሳኤል ያላቸው እንዲህ የሆኑ እኛ ምን መሳሪያ ያለን ሊያጠፉን በደቂቃ ብሎ የሚፈራ ይሆናል ሰው በፍጹም። እንዴ ኤልሳ እንዳለው ነው እኮ አንተ አረፍ ነው ያለው። እሱ ተገለጸለትና ተከቦ መሆኑ በሰራዊት ከእነሱ ሰራዊት ለእኛ የሚጠብቁ ሰራዊት ይበዛሉ ነው ያለው። መጀመሪያ ሃይማኖት ተዋሂዶ ነው እንጂ ሌላ አልነበረም። እስልምና ራሱ 1400 ዓመት ነው። ትናንትና ነው የመጣ። ኮቴልክና የሚያመጣ ትናንትና ነው። የሉተር የሚባል ወረላም ይኸው ከኮቴልክ ተጣልቶ የጀርመን የውሸት መነኩሴ የነበረ ነው። የእሱ አማላጅ ብሎ ፍልስፍና ነው፣ ሃይማኖት አይደለም። ስለዚህ የመጣ በደርግ ጊዜ ነው እንጂ በፊት አልነበረም። አንድ ተዋሂዶ ነው የነበረ። ኢየሱስ ክርስቶስ ያቆመው አቤቱ ደግ ሰው አልቀዋልና ከሰዎች ሃይማኖት ጠፍተዋልና ሃይማኖቶች አይደለም። አሁን እንደ ካህን ይበዛል አለ፣ ክህደት ይበዛል። ምንም መናፍቅ ሊመልስ አልቻለም። ካህኑ ለስሙ ነው ቁጭ ብሎ አባ ይባላል እንዳባ ጨጓር እንጂ ምንም። አሁን ግን አንድ ጴጥሮስም ታጣ፣ አንድ ራሄልም ታጣ። ከሴቶችም ራሄል ብቻ አልቅሳ ነበረ ለዓለም ምሕረት ያመጣች ማለት ነው። አሁን ይሄ ነገር የነሱ እቅድ ክፉዎች የዲያብሎስ ሰራተኞች ናቸው። እነዚህ ፈረንጆች ፊታቸው ነው እንጂ ቀይ፣ ውስጣቸው ጥቁር ነው። አንድ ጊዜ ምን ይላል መጽሐፍ? እንዘ ይጠበቡ አብዱ ይላል። አዋቂዎች ነን ብለው አበዱ። አሁን እግዚአብሔር ነው የዚህ ዓለም ጥበብ ሞኝነት ነው ብሎታል። መንፈስ የዋሃን ይወርሰዋል የምድር ነው ያለ እንጂ ጥበብ ማለት እግዚአብሔር መፍራት ነው ያለ ሰሎሞን። ከሰሎሞን የበለጠ ጥበብ ያለ እሱ ምን አለ? ጥበብ መድኃኒነ ውእቱ። ጥበብ ማለት ኢየሱስ ክርስቶስ ነው። ጥበቡ በጥበቡ ዓለም ፈጠረ፣ በጥበቡ ደግሞ ዓለም አዳነ። ስለዚህ ወይ መጹ መስተአብዳን ላስተአብዶ እውዶች ይመጣሉ፣ ራሳቸው አብደው ዓለምን ያሳብዳሉ። ስለዚህ ጥበበኞች ነን እያሉ ግን እውዶች ናቸው ነው ያላቸው። ስለዚህ ጥበብ ቢኖራቸው ኑሮ አሁን በእኛ ሀገር ሳይንስ የመጣ በእነዚህ ጊዜ ነው። ቅርብ ነው የመጣ ትምህርት ቤት አፄ ዮሐንስ የሚባል መቀሌን የጀመረ እነ ሌኒን ማርክሲዝም የሚባሉ ደናቁርት ናቸው። የደንቆሮ ትምህርቱ ነው እንጂ የጥበባተኛ ትምህርት አይደለም። ጥበብ ማለት ግን እግዚአብሔር ማወቅ፣ ሰማይና ምድር የፈጠረ አምላክ አለ ብሎ ማመን ነበረ ጥበብ ማለት ነው። ስለዚህ አሁን እነሱ በሐሳባቸው በዚህ ባለፈው 2 ዓመት ዘመኑ ዘመነ ዮሐንስ ደብረ ዘይት መጋቢት 29 ውሎ ነበረ። ትዝ የሚል ከሆነ ያን ጊዜ እኔ በፊት 14 ዓመቱ አንድ አባት ነገረውኝ። ያን ጊዜ ኢትዮጵያ ያሰጋታል፣ አባቶች በጥብቅ ካልጸለዩ ሶስተኛ ዓለም ጦርነት። ግን አባቶች አሁን ብድግ ብለው ፈጣሪን እየለመኑ መታችን ይዘው የእነሱ ምህላ ካልሰማ መጥፋታችን ነው። 3 ጊዜ ይሆን ተማርካለች። አንድማ ተመልሳ 4ኛ።
ቀልጠፈ ማለት ነው አኩስም እና ብሎ ትልቅ አባት ነው። ብዙ ነገር የነገረን ምልክቱ አግኝተነዋል። በኋላ ያን ጊዜ በጣም ፈርተን ነበረ። ሰውም በሙሉ ፈራ። አሁን እነሱ ያሰቡትን ነገር እግዚአብሔር አከሸፈው። ቅዱሳን ጸሎት ማለት ነው። አክሽፎ በእኛ ሊያደርጉት አስበው ነበረ ተብሎ ትንቢት የተነገረ የነበረ ሊያስፈራ ነበረና በኋላ እግዚአብሔር ምን አደረገ? ወደ ራሳቸው ሰይፎሙ ይብአ ውስተ ልቦሙ ኢይድኅን ንጉሥ በብዝኃ ሰራዊቱ፣ አንድ ንጉሥ በሰራዊት ብዛት አይድንም ብሎ ሕዝቅኤል ምዕራፍ 9 ምን አለ? በረዘሙ ግንቦችና በተመሸጉ ከተሞች ላይ አለ የእግዚአብሔር ቁጣ ይነዳል አለ። ምናልባት ዛሬ የምትፈሩ ሰዎች ጽድቅን ፈልጉ፣ ትሕትና ፈልጉ፣ ከእግዚአብሔር ቁጣ ቀን ትሰወሩ ይሆናል አለ። የሄደ በገደል በዱር ጊዜው ያልፈዋል ሳይደናገር፣ አድኛ ታልቅና ስትቀጥን እንደ ድር፣ ትልቁ ትንሹ ይላል ምድር አለ። ሹመት ይበረክታል በመንደር። አሁን 1 ለ5 ሁሉ ሴቱም መነኩሴውም ሁሉ ዳኛ ነው። አሁን ስርዓት የለም እንጂ ዳኛ ሞልተዋል። ሰው ግን በጣም ነው እሪ የማይል የለም። ወሰድኝ ያውም ሄዶ ከባንክ እያወጣ የሚሰጥ ስንት እየተጨበረበረ ነው ያለ ማለት ነው። አሁን እንደ ካህን ይበዛል አለ፣ ክህደት ይበዛል። ምንም መናፍቅ ሊመልስ አልቻለም ካህኑ። ለስሙ ነው ቁጭ ብሎ አባ ይባላል እንዳባጨጓር እንጂ ምንም። ስለዚህ አሁን ጤና ጣቢያም አለ፣ ጤና ለሰው ግን የለም። ከራሴ ጀምሮ ጤና ጣቢያ ነው ያለ። ይሄ ጤና ጣቢያ ነው ስፔሻል እንደዚህ ነው ይባላል እንጂ ምንም በሽተኛ ነው እንጂ ሲድን አላየንም ማለት ነው። በምክንያት በቸርነቱ ነው ቁሞ የሚሄድ ያለ ሰው እንጂ አሁን እንዴት አድርገው እንደሚበሉ ደግሞ አሁን አንድ ሴት ትናንትና ስትነግረኝ ወደ እርሶ እንዳልመጣ ተዋርጄ ያለሁ እላት። አሁን ቢያሳ ትናንትና ነገረች ወለተ ጨርቆስ የምትባል እኔ አይሆንም ማህፀኔ ቆርጦታል ብዬ እርሶ ጸበል እንዳይወስድ ዝም አልኩ። ከእኔ ጋር ህንድ የተገናኘን ግን እርሱ አጠመቋል። አሁን ይኸው ሴት ወልዳ ቢያሳ ነው ቤቷ ብላ ትናንትና ስልክ ደወለችላት ማለት ነው። ግን የከፈለችው እሷ ግን 1,000,000 ስንት ከፍዬ የሆነ ዘር ከተቱልኝ 3 ጊዜ ነው የሄደ ብሬን ተበልቼ የቀረው። አንዱ ደግሞ መቀሌ አሁን እንደዚህ ማን አወልዳለሁ የሚል አለ መሰለኝ 1,000,000 ነው የሚበላል። ሊሆን ላይሆን አሁን ሰው ያ እነዚህ ጤና ጣቢያ የተባለው አይተናል ማለት ነው። እኔ ግን መቀሌ ባልና ሚስት አንተ እንቁላል አትሰብርም አንቺ እንቁላል የለሽም ተብላ ቤቴል መጥታ 1,000,000 ከፈለች። መቀሌም 1,000,000 ጨረሰች። በኋላ ግን ሐምሌ 30 መጥተው ጸበሉ ያሁን ሳመል ሲሰጣቸው ያውም ሳይወሉ ሴት ነው የምትወልዱ ኢላሪያ ትባላለች አልኳቸው። 8 ዓመቱ አሁን ኢላሪያ ብትባል 03 መቀሌ እስጢፋኖስ የሚባል ሰውዬ ሴትየዋ አወት ባላለች ማለት ነው። ስለዚህ ምን መሰለ እግዚአብሔር በከንቱ ዘነሳይኩም በከንቱ ሀው የሚል አምላክ ነው ያለና አሁን ህዝቡ እነዚህ ፈረንጆች ያው ሲያንሳቸው ነው። ምን እያደረጉ ነው ብትለኝ በቃ ዲሞክራሲ ነው ይሉና ወንድ ለወንድ ያው ከዚህ በፊት ወንድ ለወንድ ተጋብተው እንደጠፉ ያውቃሉ። በመጽሐፍ ተጽፏል። በኋላ ደግሞ እኛ ተፈጥሮን እንቆጣጠራለን ብሎ ይሄድና ሲያቅታቸው አንድ ኃይል አለ ይላሉ። ኃያሉ ቅዱስ ኃያል ብለን የምንመጣው እኛ ኢትዮጵያውያን ነን። ቅዱስ ኃያል ቅዱስ ያው ዘይሞት ብለን አሁን እነሱ ግን በፍልስፍናችን ብለው እያበዱ አሁን በኢትዮጵያኛ በቴሌቪዥን አይተን እያበድን ነው ያለ ነው። አሁን ለምን በፊት ሳይንስ ሳይመጣ ኢትዮጵያ ምዕራብ ኢትዮጵያ፣ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ ይባላል እንጂ በቀበሌ በዚህ ገሌ አይባልም ነበረ። ጠላት በስሟን መጣ ሲባል በሙሉ ወደ ስሟን ይመጣል። ጠላት በአድዋ መጣ ሲባል ይሄው ጎንደር ሄደው አፄ ዮሐንስ ሄደው ከጠላት ተዋጉ። አፄ ምኒልክም ሄደው አድዋ ስንት ነገር አድርገው ድል አደረጉ። አሁን በቀበሌ ቢሆን ኖሮ የራሳቸው ጉዳይ ይባል ነበር ማለት እንደ አሁን ቢሆን ኖሮ አሁን ሰው የሌለ መሆን አውቃ ቅዱሳኑ አሁን ሌላ ጠላት እንዳይመጣ አሁን ማን ከለከለ? አሁን እኛ እርስ በርሳችን እየተባላን ነው። አሁን ሌላ ፈረንጅ ወደኛ ቢመጣስ ማንም ይዋጋስ?
አሁን ኤርትራ የሚወጉ ኤርትራውያን እየሰለጠኑ ነው። ለትግራይ ደግሞ ራሱ ትግሬዎች አሉ ጠላቶች ለትግራይ የሚገሉት ተዘጋጅተዋል። ለአማራ ደግሞ አማራ ሰልጥነው አማራ ወንድማቸው ሊገሉ ተዘጋጅተዋል። እርስ በርሱ አንድ ለአንዱ ሊውጠው ኤፍሬም የወሎ ለምናሴ ምናሴ የወሎ ለኤፍሬም ብሎ የተነገረ ትንቢት እንደዚህ ብሎ ተዘጋጅቶ ነው ያለ። ግን አሁን እንደዚህ ሰምተው ወይ ግብፅ ቢመጡ ወይ ደግሞ ሶማሌ ብትመጣ ወይ ደግሞ ሌላ ቢመጣ አሁን በኃይለ እግዚአብሔር በቅዱሳን ጸሎት ነው እንጂ ማን ይከለክላል ነው። እርስ በርሳችን እየተባላን ነው። አሁን እኮ አባይም እኮ ሲደለደል እኮ አውቆ ድክመታቸው እርስ በርሳቸው ስለተጣሉ ግብፅ ያን ጊዜ ነው እኮ መለስ የእነሱ ድክመታቸው አይደለም አባይ መደለል የጀመረ እነሱ ተስማምተው ቢሆን ኖሮ አይመቸውም ነበረ። አሁን እንኳን ላምባ ለማውጣት ተዘጋጅቶ ሊወጣ ሲል አይደለም እንደ ያ የሚያወጡ የነበሩ ማን እንደገደላቸው የተገደሉ ብር ልከው አይደለም አረቦች አይደለም ያስገደሏቸው። ስለዚህ አሁን የእርስ በርስ መበታተን ለሀገሩ ጥሩ አይደለም። ግን ሀገሪቷ የራሷ ጥበቃ አላት። እንደ አሁኑ ወታደር ጠብቃት አይደለም ያውቃሉ እርስ በርሳችን እየተባላን መሆናችን። ግን ቅዱሳኑ ግን አሳልፈው የማይሰጡ አባቶቻችን ስላሉ የኛ መከራ አልፈዋል ለማለት ነው። ትክክል እኛ ኃይል የለን። እነሱ እኮ ስንት ንኩራል ስንት ሚሳኤል ያላቸው እንዲህ የሆኑ እኛ ምን መሳሪያ ያለን ሊያጠፉን በደቂቃ ብሎ የሚፈራ ይሆናል ሰው በጥጽፍ እንዴ ኤልሳ እንዳለው ነው እኮ አንተ እረፍ ነው ያለው። እሱ ተገለጸለትና ተከቦ መሆኑ በሰራዊት ከእነሱ ሰራዊት ለእኛ የሚጠብቁ ሰራዊት ይበዛሉ ነው ያለው። በኋላ አይኑ ግለጥለት አለው ጸለየ፣ አይኑ ተገለጠ። ያው ከእነሱ ሰራዊት የእነሱ የሚጠብቁ መላእክት ብዙ መሆናቸው አየ። በኋላ ሄዶ ማርኮ አይደለም ለመንግስት የሰጠው ለዚህ ለኢትዮጵያም እኔ ጥርጥር የለኝም። ያን ጊዜ ቢሆን ኖሮ ትክክል እኛም አብደን ስለነበረ ንጠፋ ነበር። አሁን ለእኛ ከአሁን በኋላ ብርሃናችን የመጣ ነው። ኢሳያስ ምንድነው ያለ? ወደ ቁመተ ረጃጅምና ወደ ቆዳው ለስላሳ ወደሆነ ሀገር ሽሹ። አሁንማ ኢትዮጵያ በቃ መደሰያ በቃ ስደት ነው የሚመጣባት እንጂ በፍጹም ሰው እማዘነው እኮ አሁን ኢራን እኛ ከትንሽነታችን ጀምሮ ከኢራቅ ጋር ነገር የላት የማታድር ሱስ ያላት ናት። እኛ እስላም የሚሆን ክርስቲያን የሚሆን የአዳም ልጅ መሆን እናውቃለን። አንድ ይጥፋ አንድ ይዳን አንልም። ማለት ሰው ነው፣ አዳም ልጅ ነው። መጽሐፉም እንደሱ ነው የሚል ይሄ ገል የሚል የሰይጣን ያመጣው ነው እንጂ ጻድቅ ሰው ራሱ ለእንስሳ ይራራል ማለት ነው። አፍቅር ቢጸከ ከመ ነፍስከ ነው ያለ። እነ ኢራን እነ ፋርስ የጆርጅ ሀገር የነበረ ኮከበ ፋርስ እየተባለ የሚመሰገን የክርስቲያን ሀገር የነበረ ነው። ስለዚህ ጸላእስነት አሸነፋቸው፣ እጃቸው ሰጡ። ለምን? ለሰይጣን። በኋላ ለማን ተመኩ? በመሳሪያ። ደግሞ አሁን መሳሪያ እንደማያድን አሁን ይህም ሰው የሚያጠግብ ሰው ዓለም የሚያድን እንዳይሰሩ ሰው የሚያጠፋ አሁን እግዚአብሔር አንድ ነፍስም እንዲሞት አይፈልግም። ለአንድ ሰው አይደለም ከሰማይ የወረደ ጌታ ወሰወረኮ ጾሮ ድመት ከብቶ አንድ አዳም ነው እኮ። ስለዚህ አሁን አንድም ሆነ አንድም እነሱ በራሳቸው በጥጋባቸው ያመጡት ነገር ነው። አሁን ደግሞ ሽማግሌ የሌለ መሆኑ ምህላ ቢደረግ እኮ አሁን እኛ እንኳን ስለ እነሱ ምህላ ብናደርግ ወንድሞቻችን ናቸው። እዚህ ያለ እግዚአብሔር ለእኛም የማንረባ ሆነን እዚህ ወንድሞቻችን በዚህ በሁሉ ቦታው ተረስቸውን እንጂ እስከ 30 ሰው የሞተበት ቦታ አለ። እና አሁን ጴጥሮስ እኮ ጣሊያን መጥቶ ተው ብሎ ብዙ ነገር ነገረን። ተው ነው ያለው። አሁን ጴጥሮስ ነፍስ ስጋ አላቸው አይደል? አሁን ሐውልት ተሰርቶ ያለ እኮ ለከንቱ አይደለም። ስንኳን ሄዙ መሬቱም ላንተ አይገዛልህ አሉት። ገዘቱት። መሬቷም ይኸው 5 ዓመት ባሪያ ሆኖ ከኤርትራ እስከ አሶሳ መንገድ ሰርቶ ጠፋ። ስለዚህ ጣሊያን ተገዛ እንጂ አልገዛም። ለእሳቸው ግን በመድፈዕ ገደላቸው። አሁን ብዙ ሰው ሞተዋል። እሳቸው ግን በሃይማኖት ስነወት እስካሁን ይወሳሉ። አሁን ጴጥሮስ ሰማዕት ቁልቁል እንደተሰቀለ ተብለው እስካሁን ይመሰገናሉ። አሁን ግን አንድ ጴጥሮስም ታጣ፣ አንድ ራሄልም ታጣ።
ከሴቶችም ራሔል ብቻዋ አልቅሳ ነበረ ለዓለም ምሕረት ያመጣች ማለት ነው። እና እነዚህ ሰዎች መጀመሪያ ሃይማኖት ተዋሂዶን እንጂ ሌላ አልነበረም። እስልምና ራሱ 1400 ዓመት ነው። ትናንትና ነው የመጣ። ካቶሊክና የመጣ ትናንትና ነው። ይሄ ሉተር የሚባል ወረላም ይኸው ከካቶሊክ ተጣልቶ የጀርመን የውሸት መነኩሴ የነበረ ነው። የእሱ አማላጅ ብሎ ፍልስፍና ነው፣ ሃይማኖት አይደለም። ስለዚህ የመጣ በደርግ ጊዜ ነው እንጂ በፊት አልነበረም። አንድ ተዋሂዶ ነው የነበረ። ኢየሱስ ክርስቶስ ያቆመው አቤቱ ደግ ሰው አልቀዋልና ከሰዎች ሃይማኖት ጠፍተዋልና ሃይማኖቶች አይደለም። ስለዚህ አሁን እነሱ ጸላእስናት በመሬት ላይ ከሰማይ ከመላእክት ተዋግተው ወደ መሬት ስለተጣለ ወየላችሁ፣ ትልቅ ዘንዶ ወደ እናንተ ተጥለዋል ብሎ ዮሐንስ ትልቅ ዘንዶ ወደ እናንተ ተጥለዋልና ከሰማይ ወየላችሁ ብሎ የተናገረው አሁን እነሱ ትልቅ ዘንዶ እሱ ትምህርት የተማሩ መሳሪያ ያው በሄኖክ መጽሐፍ ያው ቢላ እንደዚህ እንኳን አልነበረም በኢትዮጵያ ራሱ ምንም አልነበረም እያስተማሩ። አሁን እነዚህ አጋንንት እንደዚህ ለአንዱ እንደዚህ ለአንዱ እያሉ ለአንዱ እንደዚህ ያሉ አሁን ሄኖክ ምን ይላል? ሰው ይላል እንደ መላእክት ቅዱስ ቅዱስ ብሎ አምላኩ ለማወቅ ነው እንጂ ቀይ ቀለምና ጥቁር በቀለም ጽፎ አምላኩ ለማወቅ ለእንዲህ አልተፈጠረም። ቀይ ቀለምና ጥቁር ቀለም ጽፎ ማስተማር የጀመረ አጋንንት ናቸው ነው የሚለው። ስለዚህ አሁን አዳም የትኛው መጽሐፍ ተምረዋል? መጽሐፍ ኦሪት የተሰጠ ለሙሴ አይደለም? እሱ ራሱ ፀሐይን የፈጠርከ አምላክ ብሎ ጠራ። እኔ ነኝ አለ። ከቤተሰቦች ውጣ አለ። እሺ ብሎ ወጣ። የሰው ፍቅር ነበረው። እንግዳ ካላገኘ አይበላም ነበረ። በኋላ ጸላእስናት ወደ አብርሃም ቤት እንዳይገባ ከለከለ። ራሳቸው ስላሴ ገቡ እና አሁን እነሱ በራሳቸው ያመጡት ጣጣ ነው። እነሱ እግዚአብሔር እዚህ መሳሪያ እሱ ከመጀመሪያ ውስጥ ምን ያደርግላቸዋል? አሁን ለሰው ማጥፊያ ማስራት ማለት ምን ማለት ነው? ራሱ አሁን የቃኤል ድንጋይ ይላል። መጀመሪያ ላይ የቃኤል ነው ያስተማረ ሰይጣን ድንጋይ ነው። ያን ጊዜ መሳሪያ አልነበረም። ድንጋዩ በዚህ እንደማ መግደል አስተማረው። ስለዚህ እነሱም ይኸው ቃኤል ያስተማረ ስላስተማራቸው ነው። ግን እኛ ግን እግዚአብሔር ይመስገን ብዙ ኃጢአትን ቢኖረን ኪዳን ይደርሳል። ኢትዮጵያ ቅዳሴ ይቀደሳል። ዓመት እስከ ዓመት እንደና አክሱም እንደና ላሊበላ እንደና ግሸን አድባራት ራሱ ድጓም ሁሉ ዓመት እስከ ዓመት የማይታጎልባቸው አሉ ማለት ነው። እዚህ አዲስ አበባ ቢሆንም ቅዳሴ ይቀደሳል። በንጹህ በእንትን ቢሆንም ስሙም ለእግዚአብሔር ይጠራልና እግዚአብሔር የሚጠራ ይድናል ይላል። በዚህ እንድን ይሆናል።